የደብራችን ስራ አስኪያጅ፣ የዚህ ደብር አስተዳዳሪ ክቡር አባታችን መላከ ሕይወት ቀሲስ ሰናይ፣ የመካነ ሕይወት ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ፣ የሀገረ ስብከታችን የትምህርት ክፍል ኃላፊ ክቡር ወንድማችን ዲያቆን አለምነህ፣ ክቡራን ዲያቆናት፣ እንዲሁም ከቅድስት ኦርቶዶክሳዊት ቅድስት ማርያም ቤተክርስቲያን የመጣችሁ ዲያቆናት፣ በዚህ ዕለት መድኃኔዓለም በቤቱ የክብር እንግዳ የተወደዱ ልጆቹ አድርጎ በቤቱ የመረጣችሁ የጠራችሁ ክርስቶሳውያን በክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። ቸርነቱ የማያልቅበት ምሕረት ይቅርታ የባህሪው የሆነ እግዚአብሔር በእድሜያችን ለችን ጊዜ ጨምሮ ደግሞ ቀሪውን ዘመን የምናልፍበትን ሞገስ፣ ኃይል፣ ጸጋ የሰጠን ያደለን የአባቶቻችን አምላክ ስለማይነገር ስሙ የተመሰገነ ይሁን። ወልዳ የታቀፈች አዝላ የተሰደደች ጻድቃን፣ ሰማዕታት፣ መላእክት፣ ነቢያት፣ ሐዋርያት ሁሉ በምሳሌ አንስተው በመኑ ወበአምሳለ መኑን አስተማስለኪ ብለው ምሳሌ ያጡላት ቅድስተ ቅዱሳን ድንግል ማርያም ልጇ በሰጣት ባከበራት ዘላለማዊ ክብር መሰረት የተመሰገነች ትሁን። አሜን። አእላፍ መላእክት ከኛ የአይን ሽፋሽፍት ፍጥረት በፈጠነ መልኩ ለመላክ ለመታዘዝ ለማማለድ የሚላኩ የቅዱሳን ጸጋና በረከት የመላእክት ጸጋና በረከት ከሁላችን ጋር ይሁን። የሚያስተምር እግዚአብሔር መንፈስ ቅዱስ ነው። እኔ ቁሜ እማራለሁ፣ እናንተ ደግሞ ተቀምጣችሁ ትማራላችሁ። አስተማሪው እግዚአብሔር ነው። የሚናገር ቢኖር እንደ እግዚአብሔር ቃል ይናገር በተባለው መሰረት ቁሜ እናገራለሁ። በጋራ የሚያስተምረን ግን እግዚአብሔር መንፈስ ቅዱስ ነው። እዚህ ላይ ቁመን ስናስተላልፍ ከእናንተ የተለየ መልአክ ጠባይ ኑሮን አይደለም፣ ግን የሁላችንም ጠባይ የሁላችንም አቅም የሚረዳ የሚቀድስ የሚባረክ ከፍ የሚያደርግ እግዚአብሔር ሁላችንም በጊዜው ከፍ ስለሚያደርገን ከፍ የሚያደርገውን ቃሉን ለልቡናችን ረፍት ይሆን ዘንድ ይሄ የዓለም ጣጣ አእምሯችን የሸፈነውን የጋረደውን እንደ ጭጋግና በክረምት ላይ ምድር እንደሚሸፍን ጉም ጥላቻው፣ ግርግሩ፣ ረሃቡ፣ ጦርነቱ፣ መለያየቱ አእምሯችን ሸፍኖታል። የተሸፈነ ነገር መገለጥ አለበት። ስለዚህ አእምሯችን በእግዚአብሔር ቃል ደስ እናጠራዋለን ማለት ነው። የእግዚአብሔር ቃል የሚያጠራ ስለሆነ ዛሬ የዕለቱ በዓል በማቴዎስ ወንጌል ምዕራፍ 27 ላይ ተገልጧል። ቅዱስ ያሬድን በዝማሬው ላይ በሁሉም የዝማሬ ክፍሎች ስለ ኢየሱስ ክርስቶስ ሞት፣ ስለ ኢየሱስ ክርስቶስ መከራ፣ ስለ ኢየሱስ ክርስቶስ ስቃይ፣ ስለ ኢየሱስ ክርስቶስ መራብ፣ ስለ ኢየሱስ ክርስቶስ መራቆስ፣ ስለ ኢየሱስ ክርስቶስ መንገላታት፣ ስለ ኢየሱስ ክርስቶስ መናቅ፣ ስለ ኢየሱስ ክርስቶስ በመስቀል ላይ አውጥተው በእርሱ ላይ እንደተዘባበቱበት ሌሊቱን ሙሉ ሲነገር ያደረው ሁሉ የማህሌቱም ሆነ የቅዳሴው በቅዳሴው እንደሰማችሁት ወዮ ክርስቶስ አምላክነ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ወዮ አንተ አምላክ ስትሆን ጌታ ስትሆን ንጉሥ ስትሆን እንደዚህ ተዘባበቱብህ፣ ምራቅ ተፉብህ፣ ዘበቱብህ፣ አንገላቱህ፣ ሳይራሩ ልቀሩ እያሉ በሰዋዊ መንፈስ ስለ ኢየሱስ ክርስቶስ አዝነዋል፣ አልቅሰዋል። ወደ መንፈሳዊ ስንመጣ ግን ያ የኢየሱስ ክርስቶስ መከራ እኛ በሰራነው ኃጢአት በምድር ላይ የሰው ልጆች ቁጣ በእግዚአብሔር ፊት ነበረ። ኢየሱስ ክርስቶስ ያ ሁሉ መከራ ሲቀበል የእግዚአብሔር ቁጣ በልጁ በኢየሱስ ክርስቶስ ስቃይ በረደልን።
ብዙ ነቢያት ተልከው መጥተው ምንም የኢየሱስ ክርስቶስን መንገድ ማሳየት መስበክ ትንቢት መናገር ካልሆነ በስተቀር ፍጹም የሆነ ድነት ሊሰጡ አልቻሉም። ብዙዎች ያዘኑ ከሩቅ ነው ያዘኑ ነው ሄዱት። እኛ ግን እንደ ድል ሆኖ እነሱ ያዩ አይኖች የተባረኩ ናቸው፣ የሰሙ ጆሮቻቸውም የተባረኩ ናቸው ተብሎ እንደተጻፈ አይኖቻችን አይተዋል፣ ጆሮቻችንም ሰምተዋል፣ እየሰማም ነው። ደግሞ ከእርሱ ጋራም አብረን በላን ጠጣን ተብሎ በቅዳሴ ላይ እንደተነገረ ከኢየሱስ ክርስቶስ ቅዱሳን ሐዋርያት አብረው በልተው ጠጥተዋል። የነሱ ከክርስቶስ ጋር አብሮ መብላት መጠጣት የነሱ ምግብ የነሱ አይን የነሱ ጆሮ የኛን አይን የኛን ጆሮ ወክሎ እንደ ይናገራል። ነቢያቱ ግን ያን አላዩም። ያ ሁሉ መከራ እንደናፈቁ ነው የሄዱት። እና አብርሃም ቀኔን ያይ ዘንድ ተመኘ ነው የተባለው፣ ግን አላየም። እኛ ግን እንደ ጽድቃችን ሳይሆን እንደ ምሕረቱ የዓለምን ሁሉ በደል የዓለምን ሁሉ ኃጢአት ለማስተስረይ እንዳያችሁት በሰዎች ተገፍቶ እሚራራ ጠፍቶ ሽማግሌ ጠፍቶ አስተዋይ ጠፍቶ ሲሰቃይ እንደነበረ በወንጌሉ ላይ ተመልክቷል። የማቴዎስ ወንጌል ምዕራፍ 27 ላይ ሲነጋ የካህናት አለቆች የሕዝቡ ሽማግሌ ትልልቅ ሰዎች ሊገሉት በኢየሱስ ክርስቶስ ላይ ተማከሩ ይላል። በማን ላይ ተማከሩ? በኢየሱስ ክርስቶስ ላይ ተማከሩ። ተማከሩ ሊቃነ ካህናት የካህናት አለቆች ሁሉ ሳይቀሩ ተማከሩ። ልቅናው ክህነቱ ከእግዚአብሔር ቤት ዘንድ የተሰጠ ስም ነው፣ ማዕረግ ነው። ነገር ግን የእግዚአብሔር ልጁን ኢየሱስ ክርስቶስን ለመግደል መከሩበት ነው የሚለው። እግዚአብሔር በሰዎች ላይ ከመምከር ይሰውራል። በሰዎች ላይ መምከር ጉድጓዱ ጥልቅ ነው። ቅዱስ ዳዊት ሲናገር ግበ ከራዩ ወወደዩ ወወርቅ ውስጤቱ፣ ጉድጓድ እጅግ ጥልቅ የሆነ ጉድጓድ ቆፈሩ። እነኛ የቆፈሩ ሰዎች ሌላ ሰው ከታለን ሲሉ ራሳቸው እዛ ውስጥ ገቡ ይላል። ወወደዩ ውስጤቱ ወርቅ ውስጤቱ። ስለዚህ በሰው ሕይወት ላይ ክፉ ነገር የሚቆፍር ሰው ካለ እዛ ከቆፈረው ጉድጓድ የሚገባው ራሱ ነው። በኢየሱስ ክርስቶስ ላይ ሊቃነ ካህናቱ ተሰብስበው ጉድጓድ ቆፈሩ፣ መከሩ ነው የሚለው። የሚመክሩት እንዴት አድርገው ንጹሑን እንዲተውት አይደለም። የሚመክሩት እንዴት አድርገው ንጹሑን የተቸገሩ ሰዎችን እያዳነ የሚያስቸግረውን እንዴት አድርገው ከዛ አካባቢ አስወግደው እነሱ በሰላም ብቻ ህዝቡ የሚያመጣውን የመስዋዕት የተለያየ ሸቀጥ በብሉይ ኪዳኑ አንድ ሰው ከሩቅ አገር ለእግዚአብሔር ክብር የድኅነተ ሥጋ መስዋዕት ሲያመጣ የሚያምጥቶ ለካህናቱ በምኩራብ በኩል ላሉት መስዋዕት ያቀርባል። ያይና ይሄ የከሳ ነው፣ እግዚአብሔር አይቀበለውም። ስለዚህ መስዋዕት መሰዋት ከፈለክ ይሄ አይሆንም። አንተ ሁለት ይዘናና አንዱን እዚያ ይታሰራል፣ ሁለት ይዘና እኛ እዚህ ጋር አለ የኛን አንዱ ተሰዋለ ይሉታል። እያደለሙ እያዘጋጁ ማለት ነው። ይሄ ማለት ጨረታ። ይሄ በወንጌሉ ላይም ቤተ እስቲግበሩ ቤተ ንስያት የአባቴን ቤት የንግድ ቤት አታድርጉት ብሏቸው ነበርና እነዚህ ሊቃነ ካህናት አሁንም የሚመክሩት ይሄ ጥቅም እንዳይቀርባቸው ወንጌሉ ላይ የሚነግር ለምንድን ነው የመከሩበት? ምን አርጓቸው ነው? ትልልቅ ሰዎችም አብረዋል። ትልልቅ ሰዎችስ ምን አርጓቸው ነው ያለ እንደሆነ እነኛ ትልልቅ ሰዎችም አብረው ተሳታፊ ናቸው። ግልጽ ማውራት ጥሩ ነው። አንድ ሰው የታመመበት ቦታ ላይ ከተናገረ ለህመሙ በሽታ ይኖረዋል። እኛም ዛሬ የታመምንበት ቦታ ላይ ተናግረን በታላቁ ወጌሻ በኢየሱስ ክርስቶስ ካልተጠገን የሚሆነው ስቃይ ነው። ስለዚህ ከሊቃነ ካህናቱ ጋር የብሉይ ኪዳኑ ክህነት ሌላ ነው፣ የአዲስ ኪዳኑ ክህነት ሌላ ነው። ግን መንፈሱ ዛሬም እየሰራ አለ። አሁን ሊቃነ ካህናቱ በኢየሱስ ላይ መክረው ነበር። የመከሩበት ዋና ምክንያት እንዳልኳችሁ ጥቅማቸው እንዳይቀር ነው። ሽማግሌዎቹም አብረው ከሊቃነ ካህናቱ ጋር ጥቅም ለምደው ነበረ። ስለዚህ ያ ጥቅም ሊቀር ሆነ። እንዴት አስቀረው? ኢየሱስ ክርስቶስ መጣና ተነሳና ተመላለስ ብሎ በነፃ ማዳን ጀመረ። እነሱ ስንት የሚያገኙበት። ዛሬም እንደዚህ አይነት ሰዎች አሉ። ገንዘብ አስይዘው በቀጠሮ ቀጥረው እንፈውሳለን እንዲናደርጋለን
መቼስ የማታለያው መንገድ ብዙ ነው። በቃ በቅዱሳኑ ስም በእመቤታችን ስም የማይደረግ የሸቀጥ አይነት ነገር የለም። ነገር ግን ዋናው ድነት ምዕመናን ማወቅ ያለባችሁ ስብራታችሁን ወቁ። ኢየሱስ ክርስቶስ ነው የሁላችን መድኃኒት። እሱ ሰብሮናል፣ እሱ ይጠገነናል ተብሎ እንደተገለጸ ከኢየሱስ ክርስቶስ ውጭ ጠጋኝ የለም። ማንም ያንድን የምትወዱት ጻድቅ ስም እየጠራ ና ተነስ በሷ ዳን፣ ና ተነስ በሷ ተጠመቅ ቢልህ ውሸት ነው፣ እያሟሟተ ነው። ጣረ ሞትህን የበሽታን ጊዜ እያባዛብ ነው፣ እያስረዘመብህ ነው። የሰው ልጆችን የውስጥ ደዌ የሰው ልጆችን የነፍስ ምነት አርነት ያስወገደው ኢየሱስ ክርስቶስ ነው፣ መድኃኔዓለም ነው። ስለዚህ በሱ ህይወታችሁ ይታሰሩ። ከዛ ቅዱሳኑም እኮ በቅዱሳን ስም የሚሏችሁ እኮ እነኛ ቅዱሳንም እኮ ያንን ክብር ያገኙት በኢየሱስ ክርስቶስ ስም ታግለው ነው። ለምንድን ነው አንተ ማትታገል? ለምንድን ነው አንቺ ማትታገል? ቁጭ ብለሽ ዝም ብለሽ እንደ ግልኮስ በአንድ ጊዜ በአንድ ጠበል ያድንሽ ትፈልጊያለሽ? አትድኝም። ቁጭ ብለህ በአንድ ጊዜ በአንድ ቅዱሳን ታሪክ ብቻ ልትድን ትችላለህ? ትፈልጋለህ? አትችልም፣ አትድንም። አንተም ሞክር፣ በሩ ተሰጥቷል። መርህ በፍኖት ሞገሶሙ ለጻድቃን መርህ የተባለው የጻድቃን የመንገዳቸው መሪ ተባለ ኢየሱስ ክርስቶስ። መንገድ ሰዎች ከሚፈልጉት ቦታ ለመድረስ የሚመች የሚታይ የቀና ነገር ነውና ኢየሱስ ክርስቶስ አሁን የምንላቸው ጻድቃን የሚነገድባቸው ቅዱሳን የሚነገድባት የእመቤታቸው ሁሉ መሪ ነው። ስለዚህ ይህ መርህ ደግሞ ለተወሰኑ ሰዎች ተሰጥቶ የተከለከለ አይደለም። በዚህ መንገድ ላይ አንተም ሂድ፣ ተነስ፣ ማን ከለከለህ? አንቺም ሂድ፣ ተነሽ፣ ማን ከለከለሽ? ለቅዱሳን ሞገስ የሆነው ዛሬ ካንተ ጋር ሞገስ አልሆነም አለ። ለቅዱሳን ሞገስ የሆነው ዛሬ ለጻድቃን ሞገስ የሆነው ለእናቶች ለቅድስት አርሴማ ሞገስ የሆነው ዛሬ ለእናንተስ እምቢ አለ አላለም? እምቢ ያለው ማን ነው? እናንተ እምቢ አላችሁ። ፖለቲካ ነክሳችሁ፣ ፖለቲካ ንቅ አድርጋችሁ ይዛችሁ ቤተ ክርስቲያኒቷን በምትፈልገው ሳይሆን እናንተ በምትፈልጉት እግዚአብሔር የሚፈልገው ሳይሆን እናንተ የምትፈልጉትን ካህንም ሆነ ምንም ሆነ በመሰብሰብ በእናንተ ሀሳብና በእናንተ አቅም እግዚአብሔር ሰፍታችሁ ለመልበስ ፈለጋችሁ። ስለዚህ እርስ በርስ መበላላት ሆነ። እግዚአብሔር እዛ ውስጥ የለማ የለም። እግዚአብሔር በጠብ ውስጥ የለም። እግዚአብሔር በሰዎች ሀሳብ ውስጥ የለም። እግዚአብሔር ሀሳቡ ከሰው ሀሳብ ሁሉ በላይ ነው። ሀሳባችን ከሀሳቡ መንገዳችን ከመንገዱ ሰማይ ከምድር እንደሚርቅ እንደዚህ ሩቅ ነው የሚለው። ስለዚህ ማወቅ ያስፈልጋል። ማነው የእናንተን እምነት አደራ ቁጭ ብላችሁ ሳታውቁ ዝም ብላችሁ እንድትቀመጡ እስቲ ማን የነገራችሁ? አሁን የቤተክርስቲያን ከተከለ ስንት ዓመቱ ነው? ስንት ጊዜ ወንጌል ተሰብኳል? እናንተ እኮ ዛሬ አስተማሪ ነው መሆን ያለባችሁ። እናንተ እኮ የትህትና የፍቅር አስተማሪ ነው መሆን ያለባችሁ። እናንተ እኮ ከእናንተ በኋላ የመጡትን መንገድ ትህትና ለምን ነው ሰው ቦታ ስለን አቤት ግብጾች እኮ አድርገው ያላቸው ፍቅር፣ አቤት እዚህ አካባቢ ያለ ፍቅር። እናንተን ማን ከለከለ? ግን የከለከለው የራሳችሁ ልብ ነው። የራሳችን ልብ ጠመመ። የራሳችን ልብ ሰይጣን አጣመመው። እሱ ደግሞ የእናንተ አቅም አይደለም፣ የሰይጣን አቅም ነው። ሰይጣን ሐሳቡ ሁሉ ጊዜ ሰዎች ወደ ህይወት መንገድ እንዳይሄዱ መንገዱ ማጠር ነው። መንገድ ከተዘጋ በየት ይኬዳል? መንገዱ ደግሞ ኢየሱስ ክርስቶስ ነው። እውነትም መንገድም እኔ ነኝ ያለው ኢየሱስ ክርስቶስ፣ ከኔ በቀር መንገድ የለም ያለው ኢየሱስ ክርስቶስ። እሱ ተትቶ በራሳችሁ መንገድና በራሳችሁ ቡድን ስታዘጋጁ ወደቃችሁ። እናንተ ብቻ አይደላችሁ የወደቃችሁ፣ ብዙ ተቋም አብሮ ይወደቃል። ቤተ ክርስቲያኒቷ እየተደፈረች የመጣችሁ በእኛ ውድቀት ነው፣ በእኛ በደል ነው። ካህናት ተመሳስለው ካህን ሆኑ። ካህናት ደግሞ እነሱን የሚመስል ሽማግሌዎች አስነሱ። እዚህ ላይ እንደምናየው የካህናት አለቆች፣ የህዝቡ ሽማግሌዎች አብሮ አስመሳይ ሽማግሌ ዝም ብሎ ከክርስቶስ ጋር ያልሸመገለ ከሌባ ጋር የሸመገለ ማለት ነው። አንድ ዛሬ በሀገር ቤት ስጠይቅ ውስጥ የአብሮ ሰበካ ጉባኤ ጋር ቁጭ ብለው ምክትል ሊቀመንበር ተብለው ገንዘብ ሲዘርፉ የሚውሉ የቤተ ክርስቲያኒቷን መዋቅር እና ተማም ሲዘርፉ የሚያሰድቡ አሉ። ተው እንጂ የማይሉ አሉ፣ ብዙዎች አሉ። ተው የሚለውን ገና ያልገባው ፋራ ነው እያሉ የሚያባሩ ማለት ነው። ሽማግሌዎች ሁሉ ሊገሉ በኢየሱስ ላይ ተማከሩ፣ አስረውም ወሰዱት። ለገዡ ለጴንጤናዊ ጲላጦስ አሳልፈው ሰጡት ይላል። የዕለቱ ወንጌል ነው።
እውነት ነው የታሰረው። ዛሬም ብዙ እውነት የሚናገሩ ሰዎች እግራቸው እጃቸው ታስሮ እስር ቤት አሉ። ብዙ እውነት የሚናገሩ ሰዎች አንደበታቸው ታስሮ የቁም እስረኛ ሆነው አሉ። እውነት እየታሰረ ውሸት ሲለቀቅ ምድር ሰላም ታጣለች። እውነት እየታሰረ እውነት ቦታ እያጣ ውሸት እየገዘፈ ሲመጣ የሰው ልጅ እንባ ማይለቅት እንደሌለው ይፈሳል። ማይለቅት እንደሌለው ጅረት ይፈሳል። ውሸት እየገዘፈ እውነት እየታሰረ ሲመጣ ትልቅ ሰው ይጠፋል፣ ሽማግሌ ይጠፋል፣ እገሌ የሚባል ሰው ይጠፋል፣ ያልቃልም። ቅዱስ ዳዊት አቤቱ ደግ ሰው አልቋልና ይላል። ያልቃል ደግ ሰው። ደግነት ከደሙ ከእግዚአብሔር ጋር ስለሚመነጭ ማለት ነው። ከዚህ በኋላ እሱን ኢየሱስ ክርስቶስ እንዲያዝበት የነበረው ብያችኋለሁ ቅድም በነፃ ሰዎችን ስላዳነ በነፃ ሕይወት ስለሰጠ ሊቃነ ካህናቱ የማያደርጉትን ስላደረገ በጣም እኮ የሚገርም ነው። ዛሬ የሚያሳዝን ነው። ጸበል እርጩኝ ብሎ ሰው ጸበል ተረግቶ መቼም የሚሄድበትን ሰውየው የሚሄድበትን ትራንስፖርት አቶ ከሆነ የመጣበትን ትራንስፖርት መስጠት የግድ ነው። ይህን ካላደረግሽ ጸበል አልረጭም፣ ይህን ካላደረግሽ ንስሐ አባት አልሆነም ግን አይባልም። ይህ ሁሉ ምን አመጣው? የእናንተም ችግር፣ እናንተ አለማጥናት። እናንተ ይህንን መጽሐፍ ቅዱስ የካሁን ያህል ብታጠኑት ማንም በእናንተ አይሰለጥንም ነበር። ፖለቲካውም እንደዚህ ነው። ህዝቡ ምንም ስለማያውቅ 3-4 ሰዎች እየተነሱ እንደ መቆሎ እንደ አሳ መቆሎ ይቆሉታል። ምክንያቱም ህዝቡ ሁሉም አያውቅም። እዚህ ሀገር ግን እንደዚህ አይነት አሁን በፖለቲካው እንዲላርግ ብትል ቻንስ የለም፣ እድል የለም፣ በሚቀጥለው የለም። ሁሉም መመታል፣ ሁሉም ያውቃል። እንዲሁ ይህንን እንደ ምሳሌ ጠቀስኩት። ከዚህ የበለጠ ማወቅ የለብንም። እናንተ ማን ነው በ40 ቀን በ80 ቀን ብቻ ማተባሰው እንድትለቀቁ ያደረጋችሁ? ቤተክርስቲያኒቷ ነው አይደለችም? ይመራል። ስብራታችን እንወቅ ማለት ይሄ ነው። በታላቅ ፍቅር ተወደን ታናሽ የሆንን ሰዎች፣ ለዓለም ብርሃን እንድንሆን ተልከን ጨለማ ያበዛን ሰዎች። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ብትሰብክ ሰው ሁሉ የሁሉ መከራውን ያይ ነበር። እንኳን ለዓለም ለራሷም የራሷን ልጆችም ሳይሰበኩ ዛሬ አንዱ ወደዚህ ይሄዳል፣ አንዱ ወደዚህ ይሄዳል። ሳልሰማ ከርሜ እያለ በየጫት ቤቱ፣ በየሲጋራ ቤቱ፣ በየመጠጥ ቤቱ፣ በየአልኮል ቤቱ ማን ነው አልኮል ቤት ከፍተህ ስታሰክሩ አለ ብሎ ያዘዘ የቤተ ክርስቲያን መጽሐፍ አለ? ሌሎቹ ሱቅ ነው የሚከፍቱ፣ ለስላሳ ነገር ነው የሚያደርጉ። አዎ እነሱ ለእምነታቸው ታዘዙ። እናንተ ግን የሚያደነዝዝ ነገር ተሸክማችሁ ስታደነዘዙ ትውላላችሁ፣ ትሸጣላችሁ። ደግሞ ስማችሁንም ኦርቶዶክስ ነን ትላላችሁ። ስለዚህ እምነቱና ሰው ስላልተገናኘ ስብራቱ ሰፍቷል። ይህ ስብራት ማጠቢያ ያስፈልጋል። መድኃኒዓለም በዛሬው ዕለት በመስቀል ላይ ሁሉ መከራ ቀይ ልብስ ለብሶ ንጉሥ ሲሆን ቀይ ልብስ ለብሶ ቀራንዮ ላይ እየተተፋበት የወጣው ይህን ሁሉ ጉስቁልና ይህን ሁሉ ነውር ለማስወገድ ነው። ያጣት ነውር ለማስወገድ ነው። ንጹሐን እንድንኖር ለማስወገድ ነው። ስለዚህ ከመድኃኒዓለም ዘወር ብለን በራሳችን መንገድ ስንሄድ የራሳችን ኑሮ ለማመቻቸት ስንል ወጥመድን ውስጥ እንገባለን። የሰይጣን ወጥመድ የሆነው ላይ እንሰማራለን። ማን ነው አልኮል ግሮሰሪ ከፍቶ ሲያሰክር? ማን ነው የዳንስ ቤት ከፍቶ የቁማር ቤት ከፍቶ የጫት ቤት ከፍቶ ሰዎችን አደንዝዝ ብሎ የሰበከ? የትኛው የቤተክርስቲያን መጽሐፍ ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ምእመናን እንዳትታለሉ። ኢየሱስ ክርስቶስ ለሁላችን በታላቅ ፍቅሩ በወደደን ብትል በታላቅ ፍቅሩ የሁሉ ሰው እያደመበት ካህናቱ ሽማግሌዎቹ ሁሉ እያደሙበት ተሰብስበው በዚህ በቤተልሔም በተወለደ ጊዜ ከሩቅ ምስራቅ የመጡ ሰዎች የሰጡትን ስጦታ አንዲት ልብስ ጠጀባብ ስታድግ አብራ የምታድግ ልብስ ነበረችው የኢየሱስ ክርስቶስ። ይገርማችኋል። እቤታችሁ ስንት ልብስ አለ? እቤታችን ጫማው ልብሱ ምንም ቦታ የለውም። ይገርማችኋል። ከኔ ጀምሮ ማት ነው። በቃ ክፍል አስለቅቋል። የኔና የእናንተ አምላክ ግን እንደዚህ አልኖረም። የኔና የእናንተ አምላክ እኛ ብዙ ቤት አለን። የኔና የእናንተ አምላክ ግን የእኛም ቤት ሲሰራ ውሎ የሚሄደው ወይራ ዛፍ ነበረ። ሊያል ደብረ ዘይት የሚባለው እሱ ነው እኮ የሚያድረው ከወይራ ዛፍ ስር ነበረ። ይሄ ነው አስተምሮቱ። ለምን ሲባል የእኛም ቤት ለመስራት ነው። ክርስቲያን ወገኖቻችን ብዙ የፈረሰ ሕይወት አለ፣ ብዙ የተበላሸ ሕይወት አለ፣ ብዙ የተጎሳቆለ ሕይወት አለ። በትዳር በቤት ውስጥ በማህበረሰብ ውስጥ ተግተን ባለመስራታችን
ይኸው ብዙ ችግር ላይ ወድቀናል። ማንም እግዚኦ እያልን ብቻ የምንጨነቅበት ይኸው ሁሉ የመጣው የራሳችን ስንፍና ያመጣው ነው። አንድ ሰው ሕገ መንግስት ከተላለፈ ይታሰራል። እኛ ግን ሕገ ቤተ ክርስቲያንን ተላልፈን ብዙ ተላልፈን ይኸው ጉዳቱ ላይ ሁሉ ደርሰናል። በኤሊ ዘመን የነበረው ጉዳይ አሁን ያለው ይመስላል። ቤተ ክህነቱ መከረ ቢያሉ መጨረሻ ላይ ለባዕድ አሳልፎ ሰጣቸውና ቀጠቀጣቸው። ታቦቱም ተማርኮ ይሄው አያችሁ። እንደዚህ ነው። ምንም የምንመጻደቅበት ነገር የለንም። ያ ጽድቅ ካለ መተን እዚህ ብንችል ችግራችን ለመተው ለመቅረፍ እዚህ ውስጥ ምን ችግር አለ? በእውነቱ ሰው ገነት ገብቶ ሲጣል ይሆናል። ቤተ ክርስቲያን እኮ የችግር መቅረፊያ ናት። ችግር እንትን መበያ አይደለች። እንደው አእምሯችሁን ሰይጣን ያነቀውና ሰባኪ ሲሰጣ ዛሬ ማንን አገሬን ተናገር ዛሬ እንዲህ ባትሉበት ሰይጣን ያፍር ነበር። በቃ ዛሬ እሳቸው መምህር ዜናዊ ዛሬ ለእኛ የሆነው አስተማሩ። ተመስገን ጌታዬ። ነገ ደግሞ አእምሯቸውን ብሩህ አድርጎ ሌላ ትምህርት ዘውለን እንዲመጡ እግዚአብሔር ይርዳቸው ብትሉ ሰይጣን ያፍር ነበር። ግን ይህን አትሉ። የሆነች አንድ ነገር ካለች ያችን ብድግ አድርጋችሁ እየተደዋወላችሁ ዛሬ እንዲህ አለ ሌላ ካል ይሻለናል፣ ሌላ ገስ ጠገበ እንዲህ እናድርገው፣ ሕግ እናውጣ፣ እንሰረው፣ እንገንዘው። ሕግ ስትገንዙ ትውላላችሁ። ራሳችሁን ነው የምትገንዙት። የእግዚአብሔር ቃል አይታሰርም። ራሳችሁን ነው ስትበድሉ የምትውሉት። የእግዚአብሔር ቃል ዘላለማዊ ነው። እኛ ብንተው እግዚአብሔር በሌላ ቦታ ይከብራል። ትንሹ ስናከብር ነው እኛ በትልቅ የምንከበረው። ምእመናን ምድራዊ ሕግ ምድራዊ ስርዓት አይደለም ያለንበት፣ ሰማያዊ ስርዓት ነው። ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት ነው። እዚህ ጋር ምድር ላይ የሚሰራው ምድር ላይ ያለን ስርዓት አንተ ልትሰራው አትችልም። አንቺ ልትሰሪ በምን አቅም በምን? እንደውም እኮ ቅዱሳን አባቶቻችን አንድ የሆነ ነገር ስራ ሲሰሩ መጀመሪያ ጸሎት ያዙ ተብሎ በገዳ ይነገራል። አባቶች ጸሎት ያዙ። ለምን? እንዳነሳሳት እግዚአብሔር እንዳናስቀይመው ጸሎት ያዙ ተብሎ ነው። ስርዓት የሚወጣው ከመጽሐፍ ቅዱስ ጋር ተያይዞ ማለት ነው። ከዚህ እንደዛ ብሎ ነው እኮ እዚህ ድረስ ያደረሱ። ዛሬ እናንተ ተነስታችሁ እንዲህ ወሰድ እንዲህ ዘግ እንዲሁም እንደ ባላንጋራ እንዲህ ብለህ ታየኛለህ። ለምን እንደዚህ ብለህ የምታየው? ለምንድን ነው የጎሪጥ እንደዚህ የምትል? እንዲህ ካልክማ ሰይጣን ደስ አለው። አባትህን እንዲህ አባትህ እንዴት ዋልክልኝ ብለህ ሰይጣን ማሳፈር ነው እንጂ አባትህን እንዲህ ብለህ ካየኸውማ ደስተኛ ነው። በቃ በአባትህ ላይ ሰይጣን ይገባና ሌላ ተጨማሪ ነገር እሱ አንድ አንተ አንድ እኔ አንድ አንተ አንድ ፍርስርስ ያሉ በቃ ይደስታል። ጨፍራ ማለት ነው ሰይጣን። አየህ ምን ያክል እድል እንደምንሰጠው ለዲያብሎስ። ስለዚህ እድል አትስጡት። በቃ አሁን እዚህ ስትገቡ የተጣላችሁ ካለ ሁላችሁ ደስ ብሏችሁ አቅፋችሁ ሳቡት። ይሄ የቤተ ክርስቲያኒቱ የተለየ ነው። ሰዎች ነን፣ መልአክ አይደለንም። እንደ ሰው ልንሳሳት እንኳን ብንችል ሰው ነን እኮ ብላችሁ አስቡ። ከዛ የመላእክት ጠባይ ደግሞ ያንን ትቶ መፋቀር ነው። በቃ መፋቀር ይግል እግዚአብሔር ብያለሁ። አያችሁ ያ ካልሆነ ድንጋይ ተሸክመ ነው የምትሄድ። ጠብ ድንጋይ ነው። ጠብ ቋጥኝ ነው። ይህንን ከኛ ይልቅ በገጠር ያሉ ወገኖቻችን ያውቁታል። ከሰው ጋር ሲጣሉ በቃ ውስጣቸው ሰላም ያጣና መጨረሻ ላይ ምንድን ነው የሚያደርጉት? ትልቅ ድንጋይ ተሸክመው ይቅር በለኝ ይላሉ። ማረኝ። ያንን ድንጋይ ያ የተቀየመው ሰው ካላነሳለት አይሄድም። ለምን? ልክ እንደዚያ እንደ ድንጋዩ ጥላቻ ይከብዳል። አያችሁ የሚገልጡበት። እናንተ ግን ይህ ሁሉ ረስታችሁ ወይ የእምነት ዘመናዊነት የለው። በነገራችን ላይ የእናታችሁ ልትሉ ይገባል። የአባታችሁ ልታስታውሱ ይገባል። ምናልባት ጎበዞች ናችሁ፣ እናመሰግናችኋለን። በተሰደዳችሁበት ሀገር የኢትዮጵያዊነት ኪዳን ስላላችሁ ቤተ ክርስቲያን ሰርተን እግዚአብሔር ማምለክ አለብን። ይሄ ትልቁ ማርካችሁ ነው። በእግዚአብሔር ቤት መኖር መሰባሰብ አለብን። ይሄ ትልቁ ማርካችሁ ነው። ይሄ ትልቁ ጸጋ ነው በእውነቱ። ነገር ግን ውስጥ ስንኖር እንዴት በምን አይነት መስመር እንኖር የሚለው ግን የጋራ ልናውቀው ልንረዳው የሚገባ ነገር ነው። ምን ማለት እኛ እስቲ ነው አትስኪስ ትና አብሮ አጠገባችን የነበሩ ሰዎች ብድግ ብለው ሲሄዱ አሁን ትናንት ነው የዛሬ ሳምንት ወለድ አንድ እናት ጸሎት ላደርግ እንጂ ሮያል ሆስፒታል ጸሎት አድርገን ብድግ ብለው ሰውነታቸው ምንም አላለም። ተነስተው አብረው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብለው አብረው ይጸልዩ። ሰኞ ዕለት ግን የሉም ሄደዋል።
በጣም ያዘው። እንደዚህ ነው የኛ ሰው የኛ አንተ ጥለነው ለምን ሄዱ? ለምን ነው የምንፋጅ? ይሄ እኮ የመላእክት መቅደስ እኮ ነው፣ ያንተ አይደለም። ብር አውጥተህ ከሆነ ብሩ ደግሞ የእግዚአብሔር አስራት በኩራት ነው። እግዚአብሔር ለአንተ ጤናን ሰጥቶ እግዚአብሔር ለአንቺ ጤናሽን ሰጥቶ የሰጠሽ እንጂ ያንተ አይደለም፣ የኛ አይደለም። እንደውም አልሰጠነውም ለእግዚአብሔር። ምመና ወደ ኋላ እንመለስ። እግዚአብሔር ሰጥቶና ለሱ ይጠግነናል። ኑ ወደ ሰማይ ወደ ያዕቆብ አምላክ ወደ ተራራው እንውጣ ብለው እስራኤል በእግዚአብሔር ባስቀየሙ ጊዜ ወጥተው ተናዘው እንዳስተካከሉት እኛም ዛሬ እንደዚህ አናደርግ። ስንት ሰው እስከሚያልቅ ነው እኛ አንድም አንሆንም። ምመና በእኛ ዘመን አይደል ቤተክርስቲያን መቃጠል ያየ ነው። በእኛ ዘመን አይደል ካህናት ሲታረዱ ያየ ነው። በ15ኛው መቶ ክፍለ ዘመን ነበር አይደል ካህናት ሲታረዱ የነበሩ። በእኛ ዘመን ደግሞ እንደዚያ በመላው ዓለም በቃ ጉልበተኞች የሚኖሩበት ዘመን ሆነ። ይሄ ምን አመጣ? ያን እንደሆነ የሰዎች ኃይል ሳይሆን የኛ ኃጢአት ነው። እግዚአብሔር መድኃኒዓለም ይቅር ይበል። አሜን። ይህን ሁሉ ሊቀር ሊለን በመስቀል ላይ ተሰቀለ ኢየሱስ ክርስቶስ። የኛን ኃጢአት ተሸክሞ በመስቀል ላይ ቆመ። ያ በመስቀል ላይ የቆመው ኢየሱስ ክርስቶስ ምን ሊያደርግ ነው? መርህ በፍኖት መንገድ ሊመራን ነው። ችግር ሲደርስብን ቆሞ ቀራንዮ ላይ በቃ እኔ በዚህኛው መንገድ ሳይሆን በዚህኛው በቀጥተኛው መንገድ መሄድ አለብን፣ ይሄ የአምላኬ መንገድ ነው ብለን እንቁም። አሁን ሁላችን በደለኞች ነን። አሁን ሁላችን ስተኞች ነን። አሁን ሁላችን እግዚአብሔር የሚፈልገውን እየሰራን አይደለም። አሁን ሁላችን የራሳችን ኑሮ ለመኖር እኛም ራሳችን ከእናንተ ወይም ደግሞ ከዚህ ዓለም አኗኗር ላለማነስ ነው የምንጥር፣ ላለማነስ ነው የምንጥር። የእናንተም ስንፍና ይደግፈናል። በቃ እናንተ ኢግኖር ስታረጉን እኛም ዞር እንላለን። ምክንያቱም አለቃ ዕንባቆም የሚባሉ ትልቅ አስተማሪ ነበሩ። ቅዱስ ጳውሎስ መንፈሳዊ ኮሌጅ እንዲህ ሰው እኮ ሲመሰገን ደስ ይለዋል። እኔ እኮ የእግዚአብሔር ፍጥረቱ ነኝ፣ እግዚአብሔር ሲመሰገን ደስ እንደሚለው ሁሉ አሉ እኔን ብታመሰግኑ ደስ ይለኛል፣ ምክንያቱም ፍጥረቱ ነኝ። እና መከባበር፣ መመሰጋገን፣ አንተ ትብስ መባባል እኮ ይሄ እኮ እምነት ነው። እንዴት ሰው እዚህ መጥቶ ፊቱን አዝሮ ወይ ብሎ እንዴት ይሄዳል? ነውር ነው ይሄ። ንስሐ መግባት ያስፈልጋቸዋል፣ ያስፈልገናል። በእውነቱ እገሌና ላይ ፊቱ ዝሮ ነውር ነው። የት ላይ ንስሐ ሊገባ ነው? እንዲሁም እዚህ ስታዩትና ውይ በአምላኬ ፊት በዙፋኑ ላይ ቄምሽ ይቅር በይኝ እናቴ፣ ይቅር በለኝ ወንድም። ወገኖች አያችሁ ሰይጣን አድርጎ የሚጎዳ ማንኛውም ሰው እኮ አሁን ያንን ቂም ይዞ ቂም ስለያዝሽባት፣ ቂም ስለያዝክባት፣ ቂም ስለያዝክብኝ፣ ቂም ስለያዝክብ ያ ሰው አይጎዳም እኮ። እዚህ ሀገር ማንኛውም ሰው ደክሞ በላቡ በወዙ ነው የሚኖረው። ሁሉም የሚያገኘውን በእውነቱ እዚህ ሀገር ያለው ሲስተም እንዲሁ እዚህማ ጥሩ ሰርተን እንዲሁ ለሌላው ምሳሌ ነበር ነው የምንችለው። ተጣልተህ ያንተን የሱ ቢል አትከፍልላት፣ ያንተን ቢል አይከፍል አትሳድረውም እኮ የሚቀርብህን ግን መንፈሳዊ ህይወት አላድግ ያልነው ለዚህ ነው። ቀንጭረን የቀረነው ለዚህ ነው። ይገርማችኋል። የተዘራውን ስንዴ በዙሪያው እሾህ ይበቅልበትና ያ እሾህ ያንቀዋል እንዳያድግ፣ ስሩን ከስር ከላይ በጎን እየወጋ እንዳያድግ ያደርገዋል። የተዘራው ስንዴ ጥሩ ሰው ካለ ግን ጥሩ ገበሬ ከሆነ ሄዶ ዙሪያውን ያርምለታል፣ ይኮተኩትለታል፣ ስንዴው ይፋፋል ማለት ነው። ስለዚህ ጥሩ ክርስቲያን እሾህ ከሆነባችሁ እንዲሁም የተጣላችሁ ሰው ካለ ሰላም ልታገኙት በይቅርታ ብቻ ነው። ዛሬ የይቅርታ ቀን ስለሆነ፣ ዛሬ የሰላም ቀን ስለሆነ ነው። ዛሬ ታላቁ የእግዚአብሔር ፍቅር የተገለጠበት ቀን ስለሆነ ነው። ለሚሰጡት ለሊቃነ ካህናቱም፣ ለወታደሮቹም፣ ልብሱን ለተካፈሉበትም ለሁሉም ይቅርታ እኮ ነው። ይገርማችኋል። እንዲሁም እባካችሁ ተው በሚባሉበት ጊዜ አንተ ደሙ ላይ ነው ወላይ ለወሉድና ይቤሉ ደሙ በእኛ በልጆቻችን ላይ ይውረድ እንጂ ከመስቀል ወደ ኋላ አንልም አሉ። ሰይጣን ልብን ሲቆጣጠር እንደዚህ ነው የሚያደርገው። የራሳቸውን ኃጢአት ትተው የልጅ ልጆቻቸው ሁሉ እንዲሸከሙት እንዲሁም በእኛ አይደለም አሉ። አሁን የሚባል አምላክ ነው ኢየሱስ ክርስቶስ። ታዲያ ኢየሱስ ክርስቶስ እንዲህ ከተባለ ዛሬ አብልቼው አጠጥቼው አሳድጌው አስተምሬው በእኔ ላይ እንዴት እንደዚህ ያደርጋል ካልክ ክርስቲያን መርህ በፍኖት መንገድ መሪ ክርስቶስ ነው። ክርስቶስ ምን አድርጎ ነው የሁሉ መከራ የደረሰበት? መርህ የህይወት መንገዳችን መሪ ኢየሱስ ክርስቶስ የሁሉ የደረሰበት ምን አድርጎ ነው? አይነ ስውር ባበራ፣ እግር የሌለው እግር በሰጠ፣ ጤና የሌለው ጤና በሰጠ ምን አድርጎ ነው?
ምንም አላረገም። የሰይጣን ዓላማ ግን እኛ በማንረዳው መልኩ መጥቶ የሚገባንና የሚጠቅመን መሸፈን ነው ዓላማው። በዚህ ላይ መንቃት ያስፈልጋል። የብርሃን ልጆች ናችሁ። ብርሃን ሁሉ ጊዜ በጨለማ ውስጥ ያበራል አይደለም? እሱ ነው ስራው። እናንተ ኦርቶዶክስ ሁሉ ጊዜ በጨለማ ውስጥ አብሩ። በስራ ቦታችሁ መስቀሉን አሳዩት። መስቀሉ እንዴት በቃ ኦርቶዶክስ ኦርቶዶክስ ነው። ይሄ እኮ ራሱ ትልቅ ስብከት እኮ ነው። መኪናችሁ ውስጥ መስቀሉ ይኖር፣ ዝማሬ ይኖር፣ ቤታችሁ ውስጥ ዝማሬ ይኖር። መስቀሉ ምድራዊ ዋለ አንተ እዚህ ጋር አትቅረብ፣ አንተ እዚህ ጋር አትቅረብ። የሚያልፍነው ነገር ጥለው አይሄድም። ጥለው ስትሄድ ምጽአት ሲመጣ የእግዚአብሔር ምጽአት ሲመጣ ያኔ ለምን እገሌ ጋር ድንብርን ቁጭ ብለህ ሰጠኸው፣ ለምን ከእሱ ጋር አልሰጠም ብለህ ታገልክ ሳይሆን ቢጠይቅህ ምን አድርገሃል? ስጋዬን ቆርሻለሁ፣ ደሜን አፍስሻለሁ፣ መምህራንን ልኬልሃለሁ፣ ምን አድርገሃል? ቆርበሃል? ተናዝሃል? አብረኸኝ ነበር? ይህ የሰጠውን ዕድሜ የተጠቀምክበት ነው ጥያቄው እንጂ የሊያ ተቋቋ ሲናገር ለምን ወንድምህን ይሄ በእውነቱ የኃጢአታችን ሁሉ ውጤት ነው። ከኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6 አሃት አብያተ ክርስቲያናት የመጀመሪያ አንድ ላይ እግዚአብሔር የምናመልክበት፣ ከዛ በኋላ ያሉ ደግሞ ክርስቲያን የሚባሉ በሶስትነት የሚያምኑ በስላሴ የሚያምኑትን ከነሱም ጋር በሚያግባባ ቀርበን ወደኛ ሰብከን መምጣት እኮ የኛ ስራ ነው። እኛ ግን ስንጠይቅ አናውቅም። አንዳንድ ጊዜ የእኛን ታሪክ ያውቁትና እናንተ ሳታውቁ ነገር ላይ የሆነ ታሪክ ላይ አግኝቶ ሲጠይቋችሁ ልታውቁ ትችላላችሁ። አሁን ስለ አክሱም የሚያውቃል፣ ስለ ላሊበላ በደንብ ታውቃላችሁ። ታሪክ የአክሱም ንግስና በአክሱም ዘመነ መንግስት መላው እስከ መካከለኛው ምስራቅ ድረስ ኢትዮጵያ ኃያል እግዚአብሔር በእግዚአብሔር ፊት የምትንበረከክ ኃያል ማንም ያልሰራው ድንቅ ስራ የሰራ ቀጥሎ በላሊበላ ዘመነ መንግስት ማንም ያልሰራው ድንቅ ስራ የሰራ ወደ ጎንደር ማንም ያልሰራው ድንቅ ስራ አሁን ሰዎች የሚጎበኙት ይላል። ይሄ እኮ የዚያ ሁሉ መጻሕፍቱ በቤተ ክርስቲያን ነጮቹ ሰርቋምቶ የሰለጠኑበት የዚያ ሁሉ ታሪካዊ ልጅ እንዲሁ በእውነቱ ሰው እግዚአብሔር እንዴት አድርጎ ስንት ጊዜ ያፈረብን ሲሆን ማስቀጠል አለያ መጽሐፍ እንዴት ያቅተናል? ማስጠበቅ እንዴት ያቅተናል? በጣም ነው የምናሳፍረው በእውነቱ። እስቲ ዓለም ላይ አለ ድንቅ ነገር አለ ከተባለውና ከኛ ጋር አሁን በቤተ ክርስቲያን የሚሰሩ መስቀሎች የሚሰሩ የቤተክርስቲያን አገልግሎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሌሎቹን እስኪዩት የኛ እኮ ድንቅሱ። እነሱ ግን ቀባቀባ ያደረጉና አሁን የኛ እንዳያል ይህን ነው እየገዛን ምናደርገው። ራሳችንን በብዙ ነገር ነው እየቀበርን ያለ። የራሳችን ማስተዋወቅ እንኳን አንችልም እኮ በብዙ ነገር ኃያል ሆነን ሳለ ማንም ሳይሰለጥን ማንም ማሽን ሳይኖረው እኮ ማሽን የማይሰራው እኮ ላሊበላን የሰራ ነው እናንተ። እና ይሄ ሁሉ የእግዚአብሔር አእምሮ። ለምሳሌ ላሊበላ ነገስታት እግዚአብሔርን የሚፈሩ ነበሩ፣ ቀድሰው የሚያቆርቡ ነበሩ። እግዚአብሔርን በመፍራት የሚጀመር ስራ ሁሉ ውጤት አለው። ስለዚህ ሁላችንም ዓላማው ምንድነው? ክርስቶስ ሁሉ መከራ የተቀበለው እርቃኑን የቆመው የእሾህ አክሊል በራሱ ላይ የደፈው ቀይ ልብስ ለብሶ እየተዘበተበት የተሰደበው እኛን ለማክበር እና ለእኛ ሕይወት መንገድ ለመሆን ነው። ይህንን አምነው እልፍ አእላፋት ቅዱሳን ጸድቀውበት ድነውበት መንገድ ሆነው አርአያ ሆነዋል። ያ መንገድ ደግሞ ለእኛም የተዘጋ ስላልሆነ ተነሱ፣ አሁን ከዛሬ ጀምሮ ተነሱ። ወጣችሁ እንደማለት አይደለም። ተነሱ፣ ከዛስ ቆሙ፣ ከዛስ ጠይቁ፣ ከዛስ ተመላለሱ። ትንቢተ ኢሳይያስ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንደዚህ ነው የተባለው። መጀመሪያ መነሳት፣ ከልብ መነሳት። አምላኬ ራስን ግለጽልኝ፣ ቃልን ግለጽልኝ። ከዛ በኋላ በደንብ ተደላለው መቆም። አንዳንድ ጊዜ ሰው ራሱ ሳይቆም አስተማሪ ሊሆን ይፈልጋል። አንቺ ላተንካ፣ አንተ ያንን አተንካ፣ አንተ በዚህ አትሄድ፣ እንዴት ሳይደል ደግሞ በዚህ ዘመን እኮ ሳይጣን ነው አሁን በቃ ስርዓት አስከባሪ በቃ እገሌ ያስደግሞብኝ እገሌ ላተኛው አንተ በዚህ ይሄ የእግዚአብሔር ዓላማ አይደለም። በትክክለኛው በክርስቶስ መንገድ ላይ መቆም፣ በዋናው በዓለቱ ላይ መቆም። ከዛ በኋላ ጠይቅ ነው የሚለው። ጠይቅ ማንን? ይህንን ቃሉን የሚያውቁትን በትክክል የሚያውቁትን እነኝህን ጠይቅ። ከዛ በኋላ ከጥያቄ በኋላ ተመላለስ። ስትመላለስ ለሚጠይቁ ሁሉ መልስ ለመስጠት ዝግጁ ትሆናለህ። ቅዱስ ጴጥሮስ ቅድም ሁለተኛ ዲያቆኑ ሲያነበው ምንድን ነው ያለ? ሰምታችኋል አይደል? ምንድን ነው ያላችሁ?
ዘወትር ለሚጠይቋችሁ ሰዎች ሁሉ ዘወትር መልስ ለመስጠት ምን ያላችሁ ሁኑ? የተዘጋጃችሁ ሁኑ። የዛሬውን ታሪክ ሰው ቢጠይቃችሁ ለመስጠት የተዘጋጃችሁ ናችሁ? አንባችሁ መጥታችኋል? አንባችሁ ታሪኩን ለመንገር የለም። ይኸው ስልካችሁ ላይ ያለ ግጻው፣ ከስልካችሁ ላይ ያለ መጽሐፍ ቅዱሱ አንቡ፣ ግድ የላችሁ። ስልካችሁ ላይ ያለ ቅዳሴው ስሙት፣ ግድ የላችሁ። ዘወትር መልስ ለመስጠት የተዘጋጃችሁ ሁኑ ተብለን ዛሬ የተነገረ ስለማን? በቀራንዮ ላይ ደሙን ስላፈሰሰው ስጋውን ስለቆረሰው ስለ መድኃኒዓለም የምታፈር ከሆነ በሰው ፊት የሚያፍር ቢሆን እኔ ደግሞ በአባቴ ፊት አፍርበታለሁ ይላል። ለምንድን ነው አንተ እስከ ማፈር ድረስ የዘገየው? አትስነፍ፣ ተነሳ አለብህ። አትስነፍ፣ የተነሽ አለብህ። አነበህ ሰው ሲጠይቅህ እንዴ ይሄማ ነው ብለህ መመለስ ሳታፍር ማለት ነው። አይምሮ ማስተዋሉ ሰጥቶን የምንሰራው ለፊክሽንና ለተራ ነገር ነው የምንሰራው እና እግዚአብሔር በዛሬው ዕለት በቃል የማይገለጥ ፍቅሩን ለእኛ ለሁላችን ገልጾልናል። ከሱ ውጪ አዲስ ነቢይ፣ አዲስ ሐዋርያ፣ አዲስ ምንትሴ፣ አዲስ አጥማቂ፣ አዲስ ምናምን አያስፈልግም። ከሱ ከክርስቶስ ውጪ ምን ማለት ነው ይሄ? ኢየሱስ ክርስቶስ አይደል እንዴ ዋናው መጥቶ አሳየ። ካሳየ በኋላ አይተን አነበ መሄድ ነው እንጂ በስንፍና ሁሌ ባሉ ወሬ እየሰማ ትሄድ። አረ የውደት ነው የሚመና ሁሉ ጊዜ ባሉ አትኑ። ሁሉ ጊዜ በቃሉ ነው እንጂ መሄድ ያለብን። እንዴት በሰው ወሬ? የሰው ወሬ ስትሰማ አንዱ ትክክለኛው ይነግራል፣ አንዱ የተሳሳተው ይነግራል። ከዚያ ስትፋጭ ከሰው ጋር ስታላጣ ብትፈልገት ዘላለም በትክክለኛው ላይ ቆሙ፣ ጠይቁ። ከዛ በኋላ ተመላለሱ። መልስ ለምጠይቃችሁ ጥያቄ ለምጠይቃችሁ መልስ ለማውጣት ዘወትር ዝግጁ ሁኑ ለማለት ነው። የዛሬ ዓመት በርትታችሁ መልስ ለመስጠት ዝግጁ ናችሁ። በሰላም እንዲያገናኘን ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ቃል ያሰማል።